ቆይ ወይዘሮ ነው ተረጋጊ። ምንም አልረጋጋም። ዞር ወይዘሮ ምን አይነት ባል አትልቀቀኝ። እናሽ እንዴት አደራ ሰጥቼው ነው? ልቀቀኝ። ይገሉዋል። እኔ እገሉዋለሁ ብያለሁ። እኔ ባልገል አስገድሏል። ልጅ ምለቀው እንዳይመስልህ። ዛሬ አረጋግተህ ስለታውከኝ አይደለም። ይሄ በግል ያስቀጣም ነው ላንቺ ነው ነበር። ለኔ ብታሳየኝ እኔ አንገቱን ነበር አርጄ የምገላግለው። እኔ እገለው ነበር እኮ አርጄ በተኛበት ነበር የምቆራርጠው። ከሷ ጋር ደግሞ ከሳቸው ጋር ደግሞ ያው እንደዚህ አይነት ነገር ውስጥ የገባሁት 4 አመት ምናምን ቢሆን ብዙ ጊዜ እነሱ ነው ያው ለነቢል ማን ነው ለምለም ያልኩ አከራዬ ማለት ነው። እናትየው የሷን እናት ለሱ ነው ያው ያልጋ ቁራኛ ናቸው እንደነገርኩ መንቀሳቀስ አይችሉም እና ለሱ ነው አደራ እያለች የምትወጣው። እሺ እና ሲቀጥል ለሰው ልጅ ክብር ይኖርክ። እሺ በዚህ ልክ ሰውን አታውራ። አሁን አንቺ ለክብር ነው አንተ በጣም ክብር ስለምታውቅ ለነገሩ አዎ ልክ ነህ። ማነው ማነው አቤት ኧረ ባላ ገደልከኝ በጣም ይቀደደ ኧረ ባላ ኧረ እሳቸው የተሻለ ቦታ ሰርቷቸው ምን አሮጊት ምንድን ነበር ስታረጋችሁ ነበር? ምን ተብለህ ሄደ ነው የሰው ቤት ገብተህ ምን ስታረጋችሁ ነበር? ክብካቤ ደግመሽ ለመግባት ስትሞክር እያየሁ ነበረ እና ውጭ ብትሆኝ ስለፈለኩ ነው። ቀደም ሲል ኢሳያስ አንዴ በሩን ዘግቶ ነበር። እንግዲህ ያው ያንቺ ውስጥሽ የነበሩ ጥርጣሬዎች ነበሩ። በዚህ ቤት ክትትላችን እንድናደርግ ጥቆማ ከመስጠት አንስቶ ከዛም ኃላፊነት ሰጥቼሽ ድጋሚ ደግሞ ካሜራ እስከመጣ ልብ ካሜራው በደረትሽም ካሜራ ይዘሽ ገብተሽ ከልጁ ጋር የቃላት ግብግብ ስትፈጥሩ ተመልክተን ነበር ቀደም ሲል። አንቺ ደግሞ ያንቺ ግምቶች ሲሆኑ እርግጠኛ ሆንሽባቸው እውነታዎች ነበሩ። ግን ደግሞ እናንተ አጣሩ በማስረጃ ያዙ። እኔ ለሷም ነግሬያት እንዲህ ብላ አፌን ባፌ አስጨበጠችኝ ማለት አፌን አስያዘችኝ። መልሼ ፈራዋት። እሷ በጣም ነው የምታምነው የምትወደው የሚል ነገር ነግረሽን ነበር። አንቺ ግን በኃላፊነት ይመለከተኛል ብለሽ እናቴ ናቸው ብለሽ ያንን ነገር ለኛ ነገርሽን። እኛም ክትትላችን አደረግን። ያየነውን አየን። ግርግር ነበሩ። ለዛም ነበር ለመግባት ስትፈልጊ ነበረው ምን ተፈጥሮ ነው ብለሽ ግርግሮቹ እውነትም እንዳልሽው በጣም ብዙ ያላሰብናቸው ነገሮች ነው። ስራው ምንድነው አንቺ የምታውቂው የነበረው? እኔ ለምን እንዳለችኝ ከሆነ የሆነ ድርጅት ውስጥ ተቀጥሮ እንደሚሰራ ነው ነገረችኝ። ደግሞ ያው ድርጅት ውስጥ የሚሰራ ሰው ቀን እንደታይታ ያለች ያ ከዛ አንፃር ግን ወደ ቤቱ ይገባል። ወደ ተከራየው ቤት ውስጥ ይገባል። ግን እሱ ይገባል። ግን ያው ለምለም በመጣች ሰዓት ነው እንጂ ቀን ሙሉ እዚህ ቤት ውስጥ ነው የሚውለው። ስራ ቦታ የሚሄደው ስንት ሰዓት ነው? ስንት ሰዓት ወጥቶ ነው? ምን ያህል ስንት ሰዓት ይገባል? ከስንት ሰዓት በኋላ መሰለኝ በቃ አመሻሽ ላይ ወደ 3 ሰዓት ምናምን ነው ሰው በሚተኛበት ሰዓት ነው ሰው ይወጣል። እና ግቢ በር የሚቆለፈው በዛ ሰዓት ነው። ከመቆለፉ በፊት እሱ ይወጣል ማለት ነው። ከዛ ስንት ሰዓት ይመጣል? አንድ 12 ሰዓት ይመጣል። ያው 12 ሰዓት ወደ ስራ ስለሚሄድ ለምን ተነስታ በር ትከፍታለች። በዛ ሰዓት እሱ ይመጣል። የሚመጣበትም ሰዓት ስለሆነ ነገር ካለው እንደ ልጇ ነው የምታየው እና ትቀበለዋለች። ስለዛም እሱ የሚመጣበትም ሰዓት ነው ብላ ስለምታስብ ተነስታ በር ትከፍትለታለች ማለት ነው። ጠዋት 12 ሰዓት ይገባል፣ ማታ 3 ሰዓት ይመጣል። የሚገርም ነው በጣም ላስጨራሽ፣ በጣም ትዕቢት የተሞላበት ማንነት ያለው እንዳልኩህ ነው። እኔ እንኳን እንዴት ሲያወራኝ እንደነበር አይተካል። ተመልክተናል ቪዲዮ ላይ። ድብቁን ካሜራ ከመግጠሜ በፊት የሚያደርግ ነገር አይተካል እና በጣም ከባድ ነበር። በጣም ለሰው ልጅ ክብር የሌለው ሰው ነው። ለነገሩ እኛ ሴትዮ ካላከበረ እኔ ለቤት ሊያከብር ይችላል። ይህን ነገር ግን ሌሎች ተከራዮች የታዘቡት ነገር አለ ወይስ አንቺ ነሽ በተለየ ነገር የታዘብሽው? እኔ ያው እንዳልኩ ነው። እኔ ስላየውም ጭምር ነው። ሌሎች ተከራዮች ጠዋት ወጥተው ማታ ነው የሚገቡት። እንደዚህ ጊዜ የላቸውም። እሑድ ቀን ነው። እሑድ ቀን ደግሞ ለምለምን ቤት የምትውልበት ቀን ነው። እሑድ ቀን ነው። ለዛ ያው
ዞሮ ዞሮ ምንድን ነው እንግዲህ ጉዳዩን እስኪ በግልጽ ያለውን ነገር ላብራራልሽ። አንቺ ቀድመሽ የፈራሽው ነገር እውነትን እየተከናወነ ነበር እዚህ ቤት ውስጥ እሳቸውን ለመድፈር ከማሰብ ጀምሮ በዋናነት ከዛም ውጭ ደግሞ ልጁ የማታ ስራዬ ብሎ የሚላችሁ ማታ ማታ እወጣለሁ እዚህ ድርጅት እሰራለሁ ብሎ የሚላችሁ የነበረው የሀሰት ወሬ ሆኖ ሳለ ግን ደግሞ ሌባ ስለመሆኑ ሌብነቱን ጓዳውን ባልደረቦቼ እያጣሩት ያሉት እንግዲህ ስልኩም ተወስዷል። የመኪና ቁልፍም ከኪሱ አግኝቷል። 2 ስልኮችም የስልክ ቀፎች አሉት። እየተጣራ ነው ያለው ከማን ጋር እንደሚገናኝ ምን እንደሆነ የበለጠ ስራው። እሱ ግን ቃል በቃል ሌባ ነኝ ብሎ እሱን አምኖ ተናግሯል። ሌብነት ነው ስራዬ የሚል ነገር እሳቸውን ሊደፍር ሲል ያገኘ ነው። ለዛም ነበር ያኛው የቅድሙ ግርግር የተፈጠረው። ጥርጣሬ ልክ ነበር ማለት ነው። ማለት ያየሁት ነገር ነው። በጥርጣሬ ሳይሆን ያየሁትም ነገር ስለሆነ ነበረ። ትክክለኛ ነገር ስለነበረ ነው ወደ አንተም ሊመጣ ይችላል። አይንሽን በተአምር አልተጠራጠርሽም። ለዛም ይመስላል። አዎ ግን ደግሞ ያን ሰዓት ደግሞ ነገር መጀመሪያ ያየሁት ሰዓት በጣም ደንግጬ ስለነበረ ለመግባትም አልሞከርኩም። ያደረኩት ወደ ቤት ተመልሼ ማሰብ ነበረ የነበረብኝ። እሷንም ጠርቼ ምናምን ሳናገራት እንዳልኩት ምንም እኔን ነው ጭራሽ የወቀሰችኝ። እንደዚህ አይነት ሰው አይደለም ብላ ሰሞኑን ክስተት ነው ያየሽው ነገር የቆየ ማለት ነው። ወዲያው ነው እርምጃ ወስደሽ ወደ እኛ መተሽ ጥቆማ ነው የደረስሽው? አዎ ከዚህ በፊት ይሁን ነበር አልነበረ ምንም የማውቀው ነገር የለም። እውነት ለመናገር ግን በቃ አሁን ቅርብ ጊዜ ያየሁት ነገር ስለሆነ ለዛ ነው ቶሎ እርምጃ መውሰድ ፈለኩት ነበር። በጣም የሚገርም ነገር ነው። ከልጁ ማለት አሁን ከሚሰራው ስራ አንጻር ከነገርከኝ ከሆነ አነጋገሩ የሚጠበቅ ስለሆነ ምንም ለእኛም በጣም አልያዝ ብሎ በጣም ብዙ አስቸግሮ ነበር። ብዙ ሊወራጭ ሞክሮ ነበር። ዞሮ ዞሮ ድርጊቱን ተመልክተናል፣ አይተናል። ያ ደግሞ በፍርድ የሚያስቀጣው ነው የሚሆነው በህግ አግባብ ማለት ነው። ሊፈጽም ሲል ነው የደረስነው። ኦልሬዲ ቆልፎት ነው ያንን ድርጊት ሊፈጽም ነበር። የቤቱን በር ቆልፎ ከውስጥም ቀርቅሮበት ነበር። በማስተር ኪ ከውጭ ልንከፍት እያለ አላስከፍታለን። ከውስጥ እሱ ቀርቅሮ ስለነበር ቁልፉ እዛው ላይ ነበር። ያለን አማራጭ በሩን በኃይል ማንኳኳት እንዲከፍት ማለት ነበር። ወዲያውም ከፍቶልናል። አሁን ሌላ ጊዜ ቢሆን ማንም አይመጣም ብሎ እንትን ይላል እና እኔ ደግሞ ከዚህ በፊት እንደነገርኩ አጋጣሚ ተደጋጋሚ ጊዜ እየገባሁበት ስለነበረ ያኔም የመጨረሻዬ ካሜራውን ለማስቀመጥ ነው የገባሁት። ለዛም ይሆናል እንደዛ ያደረገው በሩ ሊቆልፍ የቻለው እንጂ አያስበውም ነበረ። እንዳልኩ በሩን ክፍት ነው የሚተወው። አጋጣሚ ነው ከፍቼ የገቡበት የሆነ ቀን ነው። እንዴት እንደታዘዘለትም አላውቅም። ህሊናውም ሙሉ አካሉም እንደዚህ በዚህ ልክ ነገር ማሰብ ራሱ እናት የለውም ይሆናል። ጭራሽ እኔ ወንድም የለም ይለኛል ለምን መታችሁኝ ብሎ። ዞሮ ዞሮ ጤናማ አስተሳሰብ ማለት ነው። ጤናማ ነው ብዬ አላስብም። ልጁ በባህሪው ራሱ ያለበት ሁኔታ በዚህ ልክ እንዲታደረገ ዞሮ ዞሮ ቢያንስ የሚናገሩ ሆነው የሚንቀሳቀሱ ሰው ሆነው ቢሆን ችግር የለውም። ግን ጭራሽ ያልጋ ቁረኛ ከሆኑ ሴት በጣም ከባድ ነው። በጣም በድን ሆኗል ማለት እኔም አንስቻቸው ነበር እና አንስቼ ነው ወደዛ እንዲወጡ ያደረኩት። አሁን ያሉበት ሁኔታ ራሱ በደንብ ለመመልከት አልቻልኩም። ወደ ውጭ አልወጣም፣ ግን እየተንከባከቧቸው ነው ያሉት ባልደረቦቼ። ከዛ ውጭ ግን አሁን በአንድም በሌላም መልኩ ሰዓትን ፈጀም ማለት ቆይታ መጣችም አልመጣችም ወይዘሮ ለምለምን ወይም ልጃቸውን የቤቱን አካራያቸው ማለት ነው እሷ ትምጣና እውነታውን እንድታውቅ አንቺ ብቻሽን ሳይሆን እኛ ባለንበት እውነታውን እንድታውቅ እናድርግ። ነገሩ ለእሷ እንግዳ ድንገት ሊሆንባት ይችላል፣ ግን ቤቷ ገብተንም ቢሆን ያለውን እውነታ እንንገራት። ራሷን አዘጋጅታም ቢሆን እውነታውን እንድታምንና ይህ ልጅ በህግ አግባብ እንዲቀጣ እናደርጋለን ማለት ነው። ያው ሁሌ እንኳን ማስረጃ ስላለ ታምናለች ብዬ አስባለሁ። በፊት ላይ የነገርኳት ሰዓት ያለምንም ማስረጃ ስለነበረ የዛን ሰዓት ልታምነኝ ነው። ስለዚህ ያን እናደርጋለን። እንግዲህ ውድ ቤተሰቦች ራኬብ ከተመለከታችሁ ከታዘበችው ነገሮች ተነስታ ወደ እኛ ባደረሰችን ጥቆማ መሰረት እኛም ጥቆማውን ተከትለን እያየነውን አይተን እሷም አይኗን አልተጠራጠረችም ነበረ። እኛም ስናየው እሱ ያለችው ሆኗል ማለት ነው። እናንተም ያንን ተመልክታችኋል ብዬ አስባለሁ። ዞሮ ዞሮ እኚህ በጣም ትልቅ አዛውንት ናት። ለዚህ ነገር ማሰቡ ራሱ እሱ በጣም የሚገርም ተአምር ሆኖ ሳለ ከዛም ውጭ ስራው ራሱ ሌላ። እንግዲህ አካባቢዎች በዚህ አጋጣሚ የምታከራዩትን ሰው በደንብ ውስጡን ባክግራውንድ ብታጠኑ ጥሩ ይመስለኛል። ተከራዮችን በተዘዋዋሪ አካባቢዎቻችሁ ማን ናቸው የሚለውን እርስ በርስ መጠናናቱ በጣም ጥሩ ይመስለኛል። አሁን ይህ ሰው እንግዲህ እንዲህ ሲያደርጋቸው ኖሯል። የረጅም ዓመት ተከራያቸው ነው።
ለዛም ውጪ ደግሞ የስራ ድርሻው ወይም የስራ ምንድነው ድርሻው ሌብነት እንጂ ተቀጥሮ የሚሰራ አንድ ድርጅት የሚሰራ መደበኛ ሰራተኛ አይደለም። ስለዚህ ይሄን ለመምከር ወዳለሁ በዚህ አጋጣሚ። ከዚህ በመቀጠል ግን እሷ እንድትመጣ እናደርጋለን። ደውለን በመጣች ሰዓት ደግሞ መታ እሷ ያለውን ነገር እንድታውቅ እናደርጋለን። እስኪ ምን ትለን ይሆን? ያስፈራል ለመናገር። ዞሮ ዞሮ እሷ መታ ደግሞ የሚሆነው ነገር ለእናንተ በቪዲዮ አያይዘን የምናቀርብላችሁ ይሆናል። አብራችሁን ቆዩ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። እንግዲህ ውድ ቤተሰቦች መታለች። ባለቤቷ ለምለም ማለት ነው፣ የቤቱ ባለቤት ወይም አከራይዋ። ከውጭ ነገሩን እያየች በጣም ግራ ተጋብታለች። እኛ እዚህ ከውስጥ ነው እንግዲህ ከሷ ችግር የለም ሳይስ ችግር የለም። ማናችሁ? ማናችሁ? ምንድን ነው ተፈጠረው? ማነህ? ተረጋጊ ለምለምዬ፣ ምንም አይደለም ተረጋጊ። ውጭ እኮ አየሁት፣ እሱንም ነቢልን ውጭ አየሁት። ምንድን ነው? አንተ ማነህ? እንዴት ያለ ፍቃሪ ቤት ትገባ? አንቺስ ምን ታደርጊያለሽ? እናቴ ሂዳ ነው እናቴ እዚህ ጋር ወይዘሮ ለምለም ይኸውልሽ፣ መርማሪ ጋዜጠኛ ነኝ፣ ሮቤል እባላለሁ። ሁላችንም እዚህ ያለነው እና ምን ተፈጥሮ ነው? ጋዜጠኛ መርማሪ ምናምን ምን ያደርግልኛል? ለምለም ተረጋግተሽ ቁጭ ብለን እናውራ። ራኬብም የምታውቂያት ልጅ ናት። አውቃታለሁ እኮ። ራኬብ ምንድን ነው የተፈጠረው? ያለውን ነገር ለሁለት እነግርሻለሁ። አይዞሽ፣ ይገባኛል በጣም ነገሩ ዝግብ እንደሆነብሽ። እናትሽን ምናልባት እዚህ ቦታ ላይ ጥለሻቸው እንደሄድሽ እኮ የት ሄዳ ነው? እናቴ የት ሄዳ ነው? ንገረኝ። አሁን አሳይሻለሁ፣ ምናልባት አሳይሻለሁ። እዚሁ ነው ያሉት፣ የተሻለ ቦታ አስቀምጠናቸው ነው። ወይዘሮ ለምለም ይኸውልሽ፣ እኔ ህጋዊ ሰዎች ነን በሙሉ እዚህ ያለ ነው። ይቅርታ ካሜራም አብርተናል በዚህ አጋጣሚ። እሱን ማየሁት እኮ ምንድን ነው እኮ ምንም የተፈጠረው ነገር እየገባኝ አይደለም። ለምን ተረጋጊና ያለውን ነገር እናስረዳሽ። ምንም የተፈጠረ ነገር የለም። እናትሽም አሉ ደህና። እሺ እናቴ ምን ሆና? እናቴ የሆነችው ነገር አለ? አረ ምንም አልሆነም። እና ምንድን ነው የተፈጠረው? እስቲ አብራሩልኝ፣ ቶሎ ንገሩኝ። እሺ ወይዘሮ ለምለም ይኸውልሽ፣ እናትሽም አሉ። እናትሽን አይተሻቸው መምጣት ትችያለሽ። ይኸው የእናንተ ዞሮ መግቢያ ያለው በሩ ሜንታ ቤት ነው ተብለን ነው እሷ ነች የጠቆመችን። ሜንታ ቤት ተቀምጠው ነው ማየት ትችያለሽ ገብተሽ፣ እንክብካቤ የተደረገላቸው። እሺ ነቢልስ ውጪ ምን ያደርጋል? አዎ ቆይ ያለውን ጉዳይ በስርዓት አስረዳሻለሁ። እንዴ እሷን እንኳን አላውቃትም። እሱ ነው የማውቀው። እኔ ኃላፊነት አደራ የሰጠሁት እኮ ለእሱ ነው። የእናቴ ተንከባካቢ ጠባቂ እኮ ነው እሱ። አንቺ እሷም ታደርጋለች እዚህ። እሷም ያንቺ ተከራይ ነች አይደለ? እሷም ተከራይ ናት እኮ። እኔ እኮ አምኜ መጣሁ። ቤቱን ትቼለት ሁሉ ነገር ትቼ የምሄደው ለነቢል እኮ ነው። እሷ ማን ናት? ይኸውልሽ እኔ እንደ ራሴ ስለተሰማኝ ነው እናትሽን ላያቸው ወደዚህ ቤት የምመጣው። ማለት ያንቺ እናት ማለት ስላልወለዱኝ እናቴ አይደሉም ማለት አይደለም። ለኔም እናቴ ናቸው። እናም ደግሞ ከዚህ በፊት ነገሩን ላስረዳሽ ቤት ጠርችሽ ያው አንቺ እኔ መናገር ነበር እኔን ተናግረሽ ነው አሳፍረሽኝ የመጣሽው። በምን ጉዳይ ልትነግሪኝ የፈለግሽ? ስለምን ጉዳይ? ምንድን ነው ያሳፈርኩሽ? ነቢል ምን ሆነ? ነቢል ምን አደረገ? ምንድን ነው ንገሪኝ እንጂ ምንድን ነው የምታስጨንቂኝ? ወይዘሮ ለምለም ነቢል የረጅም ዓመት ተከራዮት እንደሆነ እረዳለሁ ወይም አውቃለሁ። መረጃው ደርሶኛል። መርማሪ ጋዜጠኛ ነኝ። ብዙ መረጃዎች አሉኝ እየተከናወኑ ስላሉ ነገሮች እዚህ ቤት ውስጥ። ነቢል እንግዲህ የረጅም ዓመት ተከራይሽ ስለመሆኑና እናትሽን ጥለሻቸው በምትወጪ ሰዓት እሱ ቀን ቀን ቤት ስለሚውል እንዲንከባከብልሽ እንደምታደርጊው አውቃለሁ። ነቢል ተከራይ ብቻ እኮ አይደለም፣ ቤተሰብ እኮ ነው ለኔ ነቢል። ተከራይ ያልከ እንድታረቀው አልፈልግም። እኔ ምን ያህል እንደማምነው ታውቃለህ። ታውቃለች እሷ እንኳን አንተ እንኳን እንግዳ ነህ። እሷ ታውቃለች ነቢል እኔ ምን ያህል እንደማምነው። አዎ ምን ያህል ዓመት ነው በኪራይ እዚህ ቤት? እሱ ረጅም ዓመት ነቢል ከኔ ጋር ወደ 10 ዓመት ሊሞላው ነው እዚህ ግቢ እኮ እሱ። በቃ ቤተሰብ ነን እኛ። እኔ እንደ ባዳም አይቼው አላውቅም። እኔ ኪራይ ራሱ በአግባቡ ጠይቄው ራሱ አላውቅም። ስራው ምንድን ነው ነቢል? ምናልባት ያው ገቢ ያስፈልጋል ቤት ተከራይቶ ለመኖር። የገቢ ምንጩ ምንድን ነው? ፋብሪካ ውስጥ ነው የሚሰራው። ፋብሪካ ውስጥ? አዎ የሌሊት አዳር ነው የሚሰራው። ቀን እሱ መተኛት እንቅልፍ ስለሚወድ እኔ ሌሊት ነው የሚመቸኝ ይለኛል።
እንዲስጠይቀው ስራውን የሌሊት ሺፍት ነው ሁሌ በቃ እኔ ቀን መስራት አልወድም እኔ ቀን ማረፍ ነው የምወደው እና ሌሊት ነው መስራት ደስ የሚለኝ ስለምን እኔ አላስጨንቀውም ያን ያህል የዛሬ 10 ዓመት ተከራይቶ ሲገባም በዚሁ ስራ ዘርፍ ውስጥ እየሰራ ነው የምታውቂው በዚሁ ስራ ዘርፍ ውስጥ ይሰራል ሶ ቀን እዚህ ቤት ይውላል ከተከራይቶ ከመኖር ከጀመረበት ጊዜ አንስቶ ሌሊት ደግሞ ስራ ይወጣል ማታ ይወጣል ስንት ሰዓት ይገባል እኔ 12 ሰዓት አካባቢ ጠዋት ይገባል በቃ እሱ እኔ ተኝቼ እንኳን እንዳረሰው ተነስቼ አስቤ በርከፍቼለት ነው ማለት አንድ ሰዓት እሱ እኔ 12 ሰዓቱን 11 ሰዓት ተኩል ተነስቼ ሲሆን በርከፍትለታለሁ እንዳይሳቀቅ ምናምን ቁልፍ አልሰጠሁትም የግቢ ቁልፍ የለውም አንድ ብቻ ነው ያለው ጠፍቶ አንድ ብቻ ስለቀረ እኔ ጋር ብቻ ነው የግቢ ቁልፍ ያለው ሌሎች ተከራዮች ያውቃሉ ሰዓቱን እዚህ ላይ ተነስቼ በርከፍትለታለሁ 11 ሰዓት ተኩል ሲሆን የግቢ በርከፍቼ ተኛል ተመልሼ እንግዲህ እናትሽ ትልቅ እናት ናቸው አዛውንት ናቸው ያው ከእድሜ ጋር ተያይዞ የመጣ ይመስለኛል ምናልባት አልጋ ላይ መሆናቸው ተመልክቻለሁ እሳቸው ነው ያው እዚሁ ይመስለኛል የተለመደ ቦታቸው ነች አንቺ ጥለሻቸው የምትሄጂው ቀን ከዛ ደግሞ ተከታትሎ ደግሞ ምግብ እያበላ የሚያቆይልሽ ደግሞ ወንድሜ ወይም የምትይው የቅርቤ ሰው የምትይው ነቢል ነው እሳቸውን እንዲያበላልሽ እንዲከባከብ እስኪ ቀድመሽ ምናልባት እንደው እሳቸው እንድትያቸው ደስ ይለኛል አሳይ ኢሳያስ ያቸውና የራስሽ ቤት ነው ላንቺ አላሳይሽ ነው ራኪብ ምን ብዬ መናገር እንዳለብኝ እኔም ግራ ገባኝ ግን እስኪ ቢያንስ ትያቸውና እናቷን ምንም ሳታያቸው ነው ወደዚህ ቀጥታ ያስገባናቸው ተደናግጣ ስለነበር እሷ ገብታ ቁጭ ብላ ነው ያወራችን በርግጥ ማለት ከምን እንደሚጀምር ራስ ምንድነው የሚባለው ምን ተብሎ ይነገራል ግራ ገብቶኝ ነው ጸጥም ያልኩትኝ ማለት ያም ከባድ ነው ያው ዞሮ መናገሩ ነው የተሻለ የሚሆነው እሱን ማሳየት ይችላል እሺ ነው ያው ተመልክተሻቸዋል ደህና ናቸው ባሉበት ሁኔታ ነው ያሉት ዞሮ ግን እንግዲህ ወይዘሮ ለምለም ምናልባት ይሄን ነገር እኔ ለመናገር ልድፈር ምንድነው ጉዳዩ የሚለውን ማለት ነው ለዛ ግን ያንቺን መረጋጋት በጣም እፈልጋለሁ ምክንያቱም ከዚህ ባሰ ነገር ሊፈጠር ይችል ነበር ግን ደግሞ ቢያንስ ምንድነው የተፈጠረው ምንድነው ተወሳስብኝ ንገረኝ እሺ ነው ማለት ያንቺ የግል ስራሽ ምንድነው አንቺ ቀን ወጥተሽ ማታም ትገይበት ነጋዴ ነኝ ያው አቻኩለ እንደጠራንሽ አውቃለሁ በስልክ ይገባል ስራም ጥዬ ነው የመጣሁት እንጂ ሱቅ ዘግቼ ነው የመጣሁት አቻኩላ እሷ ደውላ ስትጠራኝ ደንግጬ ነው የመጣሁት እናቴ ምን ሆነች ብዬ ነው ያሰብኩት እኔ ያው ይሄው ሰው እንግዲህ ነቢል የምትይው ሰው በጣም በሚያሳዝን ሁኔታ በጣም በሚገርም ሁኔታ እሷ ቀድማ ታዝባ ነበረ ጉዳዩን ወደ እኔ እንደውላልኝ ይሄን ነገር ተከታተል እኔ ብናገርም እንደው ልጃቸው ለማከራይ ጉዳዩን ከእንትን ውስጥ አልከተተችውም ኮንሲደር አላረገችውም ከቁም ነገር የተናገርኩበትን መንገድ እና ይሄ ልጅ ተከታታዩ እባክሽ ደህና አይመስልኝም ብላ ከዚህ በፊት ብላሻለች ምናልባት ታስታውሽ ምናልባት ሰሞኑንም ሊሆን ይችላል ያለች ይሄን ነገርና ብላኛለች ቅርብ ቀን ብላኛለች እንግዲህ እሷ ስትገባ ይሄ ልጅ ተደጋጋሚ ታያዋለች አንዳንድ አጉል ነገሮች ሲፈጽም እሳቸው ላይ ምን አይነት አጉል ነገር ጥቃት መሰል ነገሮች ማለት ነው ይሄ ተናገረው እንጂ ምንድነው ወሲባዊ ፍላጎት አይነት ነገር አድሮበት እሳቸውን መነካካት ሌላ ነገር ምን አይነት ነገር ነው እየነገርክኝ ያለው ይሄ በጣም ከባድ ነገር ነው እንዴ ነብይ እንደዚህ ያደርግ ምን እንደዚህ ያደርጋል ብዬ አላስብም ከዚህ በፊትም እንደዚህ ነው ብዬ ግልጽ አድርጌ ያላወራሁሽ ያው በትንሽ ነገር እንደዛ የሸፈንሽለት እንዲህ ብልሽ ደግሞ አሁን ነው የምታስወጪኝ ይሄ እኮ በጣም ከባድ ነገር ነው እየነገራችሁኝ ያለው እንዴት ነው ቀለል አድርጋችሁ እየነገራችሁኝ ያላችሁት ደግሞ እንዳልኩሽ ነው እናትሽን እንደ እኔ እናት አስቤ ነው ብዙ ቀን ያን ቀንም እንደነግርሽ ቤት ድረስ ጠርቼ እንደዛ ልልሽ የሞከርኩት ሁላ እኔን ደርሼበት ሁላ በጣም ሰድቦ አመነጫጭ ቆይ ነበር ከዚህ ቤት ውጪ ብሎ ያስወጣኝ ምት ነበር የቀረው ዱላ ማለት ነው በቪዲዮ ማስረጃ ማለት ይሄን ነገር ስልሽ በጣም እንድትረጋጊ ይፈልጋለሁ ወይዘሮ ለምለም ግን ደግሞ የቪዲዮ ማስረጃም ጭምር ስላለ ነው አሁን ይሄ ከወሬም ያለፈ ነው ወይም ከቃል ያለፈ ነው ያው በድርጊት የተሞላ እዚህ ቤት ውስጥ የተፈጸመ ነገር ነው ይሄ እንግዲህ ይሁን አመኛ አደራ ሰጥቼው አደራ እናቴ ይጠብቃለሁ እያለ
እዚህ ጋር ከፊት የምትመለከችው ምናልባት ለሳቸውን ብለሽ ምግብ የምትሰሩን ራሱ ነው የሚበለው። ድምፁን አሁን ስላጠፋሁት ነው። በድምፅም ሲያወራ ሲቀልድባችሁ ይሰማል። ምግቡ ቀዝቅዟል፣ እኔ እበለዋለሁ፣ እርሶ ለምን ይበላሉ አይነት ነገር እያለ ይበላባቸዋል ምግባቸውን። እሳቸው አይናገሩም ብሎ ማለት ነው። ማን ነው የሚታመነው? በስ እንደዚህ ያደርጋል ነበር። እኔ እንደዚህ ያደርጋል ብዬ አላሰብኩም ነበር። ይሁን ራሱ ታደራ ሰጥቼው ኢሳያስ በጣም ስሜታዊ የሚያደርግ ነገር እንደሆነ ይገባኛል። ከመደ በላይ በጣም ከባድ ነገር ነው። ቀለል አድርጋችሁ ነው እየነገራችሁኝ ያለችው እኮ። ይሄ እኮ የእናቴ ጉዳይ። እንዴት የታመመች እናት፣ እንዴት ምንም ነገር የማታውቅ እናት እንዴት እንደዚህ ይደረጋል? ያው መጀመሪያ ቀድሜ ላስጠነቀቅሽ የፈለኩት ምንም አትነግሪኝም። ቀጥታ ምንድን ነው እያስጠነቀቅሽ? አትነግሪኝም? ልነግርሽ ያልቻልኩት አንደኛ ምን ማስረጃ አለሽ ብትይኝ በዛ ሰዓት ምንም ማስረጃ የለኝም። የማቀርብልሽ ነገር ብትነግሪኝ እኔ ይሄንን ማመን ያቅተኛል? አስወጪው ይሄ ልጅ እንደዚህ ያደርጋል አትይኝም? አሁን እኔ ቅርብ ጊዜ ነው የገባሁት ታውቂያለሽ። ከኔ ይልቅ ደግሞ እሱ ላይ በጣም እምነት አለሽ። አሁን እሷ ቆይ መጀመሪያ ያንን ነገር ስትነግርሽ የእሷን ጥርጣሬ ይሄ ልጅ ልክ አይመስለኝም ራስሽ ተቆጣጣሪ አይነት ነገር ስትልሽ ምን አይነት መስሎሽ ነው? እሱ ማለት እኮ ወንድሜ ነው ልጄ ነው አይነት ሰዎች እንደተጠሻት ነግራኝ ነበር። ምን ያለችሽ መስሎሽ ነው? ምናልባት እኔ ምን አይታ እንዳለችኝ አላውቅም። በቃ እኔ መጥፎ ነገር መስማት አልፈልግም። ገባ? እኔ ጥሩ ልጅ ነው የማውቀው፣ ጥሩነቱን ነው። ገባ? እኔ ጥሩነቱን ነው አውቃ። እሷ ጣልታው ምቀኝነት፣ ቅናት ነው ብዬ ነው ያሰብኩት። እኔ እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም እኮ። እኔ ግን ቅናት አለ አይደለ? እሱ በጣም ስለማቀርበው እሷም ደግሞ በቃ የሆነ ቀንታ ነው መሰለኝ። እንዴትስ በምንስ በኩል እንደዛ ልታስብ ይቻልሽ? ማለት እንደምትይኝ የራሴ ስራ ያለኝ ሰው ነኝ፣ ወጥቼ የምገባ ሰው ነኝ። እንደሱ ቢያንስ ቀን ሙሉ ቤት ውስጥ ተኝቼ አልውልም። እንደምታየው ቤት ተኝቼ እውላለሁ የሚለውም አንቺ ቤት ውስጥ መጥቶ ነው እዚህ ቁጭ ብሎ የሚውለው፣ ተኝቶም አይደለም የሚውለው። ያው ከዚህ ቀደም መጀመሪያ እሷም ይሄን ድርጊት እንደሚያደርግ ያስተዋለችው የቧንቧ ቁልፍ ለመውሰድ እዚሁ በሩ ጋር ስትመጣ ቁልፉን ለማንሳት ስትነሳ ነው እንግዲህ በመስኮት በኩል ከውስጥ የሆነ ነገር ሲያደርግ ያየችው። ያንን ጥርጣሬ ተከትላ ነው ወደኛም የመጣችበት ጉዳይ። ህሊና የለው ይሄን ያህል ህሊና የለው። አንተ ጋር ከመደወሌ በፊት ነው ከሁለት ቀን በፊት እሷን ጠርቼ ቤት ውስጥ ያናገርኳት ማለት ነው። ለዛም ነው ቶሎ እርምጃ መውሰድ ፈልጌ ከዚህ በላይም ቢሆን የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። የስነ ልቦና እንትን ነው የሚደርስባቸው። ገባክ? አሁን መናገር ቢችሉ እንኳን እንደ ልባቸው ጮሆ ይወጡታል። ግን አሁን አይናገሩም። ምን አይሉ በውስጣቸው ይዘውት ነው የሚታመሙት። ተጫወተብሽ አንድ ጎረምሳ ደራ ሰጥቼ ታረሻውን ይሄ ለሰው ምን ተብሎ ይነገራል? አስተምማለሁ እናቴን እጠብቃለሁ ብዬ እንደዚህ ላዋርድሽ። ብቸኛ ልጃቸው ነሽ አንቺ? አለኝ አሉት ወንድሞቼ። እኔ ነኝ አስታማለሁ፣ እናቴን እጠብቃለሁ፣ እጦራለሁ፣ እናቴን አስታማለሁ። ቆይ ወይዘሮ ለምን ተረጋጊ? ምንም አልረጋጋም። ዞሮ ያዙት አትያዝኝ አንተ አትያዝኝ። እኔ እንኳን አልኩ እኮ ልቀቀኝ እያልኩ ነው። ልቀቀኝ። ቆይ እንደዛ አይደለም። ልቀቀኝ ልቀቀኝ። ይሄን ቦርሳ እባክሽ እባክሽ ተረጋጊና ተረጋጊ። አንቺ ልቀቀኝ እያልኩ ነው። በህግ ቢቀጣ ይሻላል። አንቺ እንደዚህ ከምታደርጊ ይልቅ ልቀቀኝ እያልኩ ነው እኮ። አለቀው ልገሏ ነው እያልኩ ነው። ልቀቀኝ። አንተ ግን አለቅም። እሺ እሺ አለቅም። አደራ በሰጠህ እናቴን ትበላታለህ።
ልቀቅ። አሁን ምንም ነገር ታረጋጋኝ። ምንም ታረጋጋኝ አልፈልግም። ቆይ ይገባኛል። ተረጋጊ። እኔ እናቴን እኮ ነው የገደልኳት። እባክሽ ወይዘሮ ለምለም በቃ እባክሽ ታረጋጊ። ልቀቂኝ። አንቺ እያወቅሽ አንቺ ራስሽ አንቺ ነሽ ጠላቴ። እኔማ እኮ ልነግርሽ ሞከርኩኝ። አንቺ ነሽ ጠላቴ። እርምጃ ወሰድኩኝ እኔ በራሴ። ምን ላድርግ ያልኩሽ? አንቺ አደራ አንቺ ያንቺ እናት ብትሆን ደስ ይልሻል? ያንተስ እናት ብትሆን አንተ ሳትገለው አትገለውም ወይ ንገረኝ። አትገለውም ወይ አንተ? እና ለምን የምታረጋጋኝ? አሁን ከህግ ተጠያቂነት አያድንሽም የእኔ እናት። ይኸውልሽ ገድዬ ይሄንስ ብታሰርስ ገድዬ ብታሰር እባክሽ ተረጋጊና አድምጪኝ እባክሽ። እሱን ሲጀምር ወደ ህግ ቦታ ነው የምንወስደው። እኔ እሱን ጨርሰው አልኩ። እኔ እሱን ጨርሰው። እኔ ሰው አይደለሁም። ይኸውልሽ እንኳን ድርጊቱ የታመመች እናት እንደዚህ ያደረገ ይሄ አሁን ሰው ነው? አደራ ቤቴን እናቴ የታመመች እንደው ህሊና የለውም። ይሄ ህሊና የለውም ወይ ንገረኝ እስቲ። ህሊና አንተ ብትሆን ደስ ታደርጋለህ? ያንተ እናት ብትሆን ተለቋል? ልክ ነሽ ተለቋል ወይ ንገረኝ እያልኩ ነው። አዎ እኮ ስሜትሽን እረዳለሁ። የእኔ እናት ይሄ እኮ እቺ እናት እኮ ናት። እናት ናት፣ ለእኔ እናቴ ናት። ስንት ነገር አድርጋ ያሳደገችኝ እናቴ እኮ ናት። እኔ እገለዋለሁ ብዬሃለሁ። እኔ ባልገል አስገድለዋለሁ። ልጅ የምለቀው እንዳይመስልህ ዛሬ አረጋግተህ ስለተውከኝ አይደለም። ይሄ በህግ ያስቀጣም ነው ላንቺ። አንቺ የፈለገ አርገኝ፣ ህግ የፈለገ አርገኝ፣ ልንገርሽ፣ የፈለገ አርገኝ። ታም ብለሽ ከእህቶች ከወንድሞች ለይተሽ አንቺ ነሽ እናትሽን ያዝሽው አይደለም? አሁን ደግሞ አንቺ በዚህ ሁኔታ እሱን አንድ ነገር ልታደርጊ ብትሞክሪ ሙከራው ብቻ ራሱ በህግ ያስቀጣሻል። የእኔ እናት ያ ማለት እሳቸው አልገደም። ለምን አልሞትም? ወይዘሮ ለምን አደራ እኮ ነው የበላሁት። የልጆቿን አደራ እኮ ነው የበላሁት። አስታምማለሁ ብዬ እኔ እኮ ተቀብዬ ኃላፊነቱን ያመጣሁት እኔ እኮ ነው ኃላፊነቱን ያመጣሁት። አንቺስ ምን አለ ጠርተሽ ብትነግሪኝ ምን አለ? እኔ እንደዚህ በቪዲዮ ለኔ ብታሳይ አሰልፈሽ ለነሱ እንኳን እኔ አልገለውም ነበር። እኔ አሰልፈሽ ለነሱ እንኳን ከምሰጭ ያው እኔ በቪዲዮም ከነሱ ጋር ከተነጋገርን በኋላ ነው ይሄን ሁላ ነገር ያደረገው። የበለጠውን ያጣራ ነው ያወቅነው። እሷ ጥርጣሬም ስለገባት ነው ለኛ ያመለከተችው ጉዳዩ እንጂ ያኔም አሁን አንደኛ አይቻለሁ፣ ግን ራሴንም አላመንኩትም ነበረ። ግን ደግሞ እርግጠኛም ነበርኩኝ የሆነ ስሜት ውስጥ ስለነበርኩኝ ምን ብዬ እነግርሻለሁ? ላንቺስ እንዴት አይነገርም? ይሄ በጣም ትልቅ ነገር እኮ እንዴት ነው የማይነገረው? ብነግርሽም አታምኚም። በዛ ሰዓት አታሳይኝም። ለሱ ያሳየሽኝ ቪዲዮ ለኔ አታሳይ። ይሄ የእናቴን ገመና እኮ ነው ያወጣው። ቪዲዮ እኛንን ያዘው ድብቅ ካሜራ እጁ ጋር አስቀምጠን ያ ቅድም ያሳየሽ ቪዲዮ ከዚህ የተቀረጸ ነው። ድብቅ ካሜራ ተቀምጦ ያንን አይተን ነው እኛ ያው አንቺን በሌለሽበት ገብተንም ቢሆን በድብቅ ካሜራ የሆነውን ነገር የተመለከተ። ይሄ ነውር እኮ ነው። ይሄ በጣም ነውር እኮ ነው። ነውር ነበር። ለኔ ብታሳይኝ እኔ አንገቱን ነበር አርጄ የምገላግለው። እኔ ገለው ነበር እኮ አርጄ በተኛበት ነበር የምቆራርጠው። እንዴት እናቴ እንደዛ አደርጋት? አምኜ ቤቴን በሰጠሁት አልፌ ቤት አሳልፌ እንደ ልጄ እኮ ነው። ይብላኝ ጠጣኔ እኮ ችግር የለብኝም እኮ መብላት መጠጣት ችግር የለውም። እኔ ለእናቴ ቤት ሰራተኛ መቅጠር አቅቶኝ ነው? ታያት እንዳትቀጥሪኝ ያለው ስላለኝ ነው እንጂ ሰራተኛ መቅጠር አቅቶኝ ነው? ለማንም እታርፋለሁ እኮ እኔ። እንዴት ለእናቴ መሆን ያቅተኛል? እሱን አምኜ ነው እንጂ። አዎ ይገባኛል ወይዘሮ ለምለም። ግን አሁን ምናልባት እንደ አከራይና ተከራይም ራሱ ውል ስትፈጽሙ አንዳንዴ ምን ያህል ባክግራውንዳቸውን ጀርባቸውን ማጥናት ያስፈልጋል። እና አሁን ይሄ ሰው እንግዲህ ያመንሽው ብዙ ዓመት ተከራይቶ ሲኖር የነበረ ሰው ነው። ግን ደግሞ የካደሽም እጅሽን የነከሰው እሱ ነው። ብዙ ነገር ባረክሽለት፣ በርሽን በከፈትሽለት፣ ባስገባሹ ይሄን ሁሉ ነገር ሲያደርግ የነበረው ያው የስካውኑ ሆኗል። ግን እሳቸው አሁንም ቢሆን ጤንነታቸው እንዲመረመር እኛ የተቻለን ሁሉ የሕክምና ምርመራ እንዲያደርጉ እናደርጋለን። አሁን ባሉበት ሁኔታ እንግዲህ ደማቸው ምናቸው ጥሩ ይመስለኛል። እንግዲህ የሕክምና ባለሙያዎችም አይተዋቸዋል ውስጥ ገብተው። አብረዋቸው የነበሩት የሕክምና ባለሙያዎች ናቸው። ቅድም ገብተው ታየሻቸው። ዞሮ ወይዘሮ ለምለም እባክሽ በጣም ተረጋጊ። እኔ ማለት እባክሽ በህይወትም ስላገኘናቸው እያልኩ እጠብቃለሁ። ዳነችልኝ እያልኩ እጠብቃለሁ። እንደዚህ አይነት ነገር ይመጣል ብዬ መች አሰብኩ? እሳቸው ግን በምልክት አሳይተውሽ ያውቃሉ? ምናልባት እንዲህ ጥቃት እየደረሰብኝ ነው የሚል ምልክት አሳይተውሽ ያውቃሉ? አትናገርም። ብትናገርማ እኮ ሀሳቧንም ትነግረኝ ነበር። አትናገርም፣ አትንቀሳቀስም። ሴትዮ ቤት ስንት ዓመት ተኛች? አልጋ ላይ ሴትዮ ስንት ዓመት ተኛች? አሁን እሳቸው ምን ያህል ዓመት ተኝተዋል? እንደዚህ ረጅም ዓመት። እሱ ሲገባ ጀምሮ እኮ እሷ በሽተኛ ናት። አልጋ ላይ ናት። ደህና ነበረች። እሱ ከገባ በኋላ ነው እየባሰባት የመጣው። አንደበቷም እየተያዘ ሁሉ ነገር እየተሳሰረ የመጣው እሷ ከእሱ ከመጣ በኋላ። በፊትማ ደህና ነበረች።
ሲገባ ሰውየው በደላላ አፈላልጎ ነው የገባው ወይስ እንዴት ነበረ? ምናልባት አገባቡ አሁን ለብዙዎች ማስተማሪያ እንዲሆን ነው። ሰዎች ዝም ብለው ቤት ገብተው ከሆነ የማንነታቸው ሳይታወቅ እንዲሁ አብረው እየኖሩ እጅ ይነክሷሉና የእሱ አገባብ ምናልባት የተለየ ከሆነ ምናልባት እኔ ቤቴ በር ላይ በወረቀት አጽፌ የሚከራይ ቤት አለ ብዬ ጽፌ እለጥፋለሁ። እሺ። እና እሱን አንብበው ነው የመጣው። እንግዲህ ባክግራውንዱን ምንም ያጠናሁት ነገር የለም። ተከራይ ነኝ ብሎ ነው የመጣው። መጣ። ደህና ሰው ነው። እንደ ልጅ ነው የምልከው። እኔ ቤት ኳንኩኝ እንደ ልጅ ነው የምልከው። ለእኔ ታዛዥ ነው። እናቴን ጠባቂ ነው የሚመስለኝ። ጠባቂ ያለ አይደል? መቻወቅ ጉዴን ባቅማ ኖሮ እንደዚህ አላደርግም ነበር። በቃ ተላላኪ ታዛዥ። ወጥቶ ከመጣ ጠዋት እንኳን እንደው ባዶ እጁን እንኳን የሆነ ነገር ይዞላት ነው ለእናቴ የሚመጣው። እንግዲህ ማን ይብላው? እሷ ትብላው እሱ ትብላው። እንግዲህ ቪዲዮና አይቻለሁ። አሁን በእሷ ስበብ እያደረገ ራሱ እየበላው ነው። እኔ ምንም አላረግለት ነገር ነበር ለሱ ለራሱ ትንሽ ከባድ። ወንድም እህቶችሽ አሁን ይሄ ቤት የአንቺ ቤት ነው? እሳቸውን አንቺ ቤት ይዘሽ መተሽ ነው እያኖርሻቸው ያለሽ ወይስ ሌሎች እህት ወንድሞች የት ነው ያሉት? እህት ወንድሞች የእናቴ አባቴ ቤት ነው የሚኖሩት። እኔ ግን እጦራታለሁ፣ እናቴን አስታምማታለሁ። ብቻዬንም ስለምኖር ከጎኔ ትሆናለች ብዬ ነው ያመጣኋት። እናቴ እኮ የራሷ ቤት አላት፣ የተከበረ ቤት አላት፣ ልጆቿ አጠገቧ አሉ። ግን እኔ ብቻዬንም ስለሆንኩኝ ታዋራኛለች። አብራኝ ትሁን ብዬ ነው ያመጣኋት፣ አስታምማለሁ ብዬ። ትዳር ልጅ ምናምን እንዴት ነው አንቺ ያለሽበት? እስካሁን አላገባሁም። እናቴን እያስታመምኩኝ እናቴን እየጠበቅኩኝ ትድንኛለች እያልኩ ከዛሬ ነገር እየጠበቅኩ አላገባሁም። ያው እስካሁን ለተፈጠሩት ነገሮች እንግዲህ ያዝነናል በእውነት። ይህን ነገር ግን በህግ የሚያዝና ፍርድ የሚያገኝ ጉዳይ ነው የሚሆነው። አነሰ የማይባል ፍርድ እንደሚያገኝ ባለሙሉ እምነቶች ነን። ከፍተኛ ማስረጃም ስላገኘንበት የቪዲዮም የቃል ማስረጃም ጭምር ስላገኘንበት ሰውየው እንደነገርኩሽ የፋብሪካም ሰራተኛ ወይም መደበኛ ሰራተኛም አይደለም፣ ተቀጣሪ አይደለም፣ ሌባም ጭምር ነው። ዘራፊ ነው። ማታ ማታ የሚሰራው ዘረፋ፣ ሌብነት ስራ ነው የሚሰራው። አሁንም ከጀርባ እንግዲህ ቀደም ሲል ባልደረቦች ያደረሱት መረጃ ነበር ስለሱ። እንግዲህ ጓደኞቹ አጠገብ ያሉት ሰርክሎች በሙሉ እንደሱ ሌቦችና ማታ ምን መስራት እንዳለባቸው ሲመካከሩ ወደ ኮይ ፈጭ አካባቢ ዛሬ ማታ ራሱ አሁን ሲመካከሩ የነበሩት ጓደኞቹ ጋር የነበረው ባልደረቦች እንደነገሩን ኮይ ፈጭ አካባቢ ሿሿ ሊሰሩ እንደሆነ መኪና እያዘጋጁ ስለመሆኑ ሚኒባስ ይሄን ነበር ሲመካከሩ የነበረው። እና ለሊት የሚሰራው ይሄ ነው። እንግዲህ የዚህን ሰውዬ ባክግራውንድ ሳታውቂ ይሄን ያለ ዓመት እንግዲህ እናንቺም ቆይተሻል። ግን ደግሞ እነዚህ ነበሩ የተፈጠሩት ጉዶች ማለት ነው። እናታችንን እንግዲህ በተፈጠረባቸው ነገር በጣም እናዝናለን። ለአንቺ ደግሞ ከባድ ሀዘን እንደሚሆን አምናለሁ። ይገባኛል ያለሽበት ስሜት በጣም ከቁጥጥር ውጭ ሊያደርግ የሚችል እንደሆነ እረዳለሁ። ዞሮ አሁን አንቺንም ከህግ ተጠያቂነት የማያድን ስለሆነ ልታደርጉ የነበረው ድርጊት ይሄን እሳቤ ከአይምሮሽ እንድታወጩና ህግ እንዲፈርደው ፈጣሪ እንዲፈርደው ማድረግ ይሻላል። ይሄን ግለሰብ በጤነኛ አይምሮም አይደለም ይመስለኛል ይሄን ነገር የሚያደርገው ሰውየው ከሚሰራበት ስራ አንስቶ አሁን የሚያደርገው ድርጊት በጠቅላላ ጤናማ ያልሆነ ሰይጣናዊ የሆነ እኔ ልብ ይስጠው ነው ከዚህ በኋላ ማለት የምፈልገው እንጂ በጣም የሚያሳዝን ነው። እና እንግዲህ አንቺ ለሳቸው ስለምታስፈልጊ ወይዘሮ ለምለም እንደዚህ ነገር ማሰብሽን ትተሽ እሳቸውን ከዚህ በኋላ ቢያንስ ባላቸው ቀሪ ዘመን ጊዜ በደንብ ተንከባከቢያቸው፣ አጠገባቸው ሆነሽ ሳትለይ። እንግዲህ 10 ዓመት ሙሉ ይሄ ሰውዬ እየገባ እየወጣ ምን ሲያደርግ እንደነበረ እንግዲህ ምናውቀው ነገር የለም። ከመች ጊዜ ጀምሮ እንዲህ ሲያደርግ እንደኖረ ምናውቀው ነገር የለም። በጣም ብዙ ነገር ልጁ እርግጠኛው ነኝ የምነግርሽ አሁንም ቢሆን ፍርዱን ያገኛል፣ ዋጋውን ያገኛል። ያደረጋት ለሱ እኔ ነኝ ፍርድ የምሰጠው፣ ለሱ እኔ ነኝ የምገለው። ሌላ ህግ ጋር አይደርስም። ህግ ጋር የሚደርስ እንዳይመስልህ። እኔ ታምጪ ምን አይነት ህሊና ኖሮት ነው? ትልቅ ሴትዮ፣ አሮጌ ሴትዮ እንዴት ምን አይነት ስሜት ቢኖሩ ነው? እንዴት የተኛች እናት ላይ በሽተኛ ሆነ ሴት ላይ እንዴት እንደዚህ ያደርጋል? እሱን ነው የምልሽ። ይሄ ጤናማ አስተሳሰብ ስላልሆነ ከጤናውም አይመስለኝም። ጉዳዩን በደንብ ምርመራ የሚፈልግ ነገር ነው። በራሱ በህግ ከመቀጣቱ ባለፈ ራሱን የቻለ ምርመራ
የሚፈልግ ጉዳይ ነው። ህግ ጋር አላደርሰውም እያልኩ ነው። እኔ ነኝ የምገለው እሱን እኔ ነኝ። የቃል የምታወጫቸው ቃሎች በራሱ ቅጣት እባክሽ ቅጣት ይኖራቸዋል። ለዛ እባክሽ አንደበትሽን አንቺም ብትሆኚ ትንሽ መቆጠብ ይፈልጋል። ይገባኛል ስሜታዊ ብትሆኚ ነው ወይዘሮ ለምለም ግን ግድ የለሽም። ያንተ እናት ብትሆን ዝም ትላለህ? የእሷስ እናት ብትሆን የእሷስ እናቷ ብትሆን ዝም ትላለች? ይሄን አይታ ዝም ትል ነበር? አትልም። እኔ እሱን እኔ ነኝ በእጄ ሲጥ አድርጌ የምገለው። ምን አይነት ሁሉና የሌለው ሰው አይቻላቅም። እኔ እኮ ወንድሜ ነው የሚመስለኝ። እኔ በቃ ምንም በቃ ወይ እኔ እሱንም አውቀዋል። ያው ዞሮ ወይዘሮ ለምለም እንግዲህ ለዚህ ሁሉ ነገር እንግዲህ ክትትል እንድናደርግ ከመጀመሪያው አንስቶ የራሷን ትዝብት ይዛ እህታችን ራኬብ ናት ያው ያንቺው ተከራይ ነገሩ በጣም ስላስጨነቃት ልቧን ሲከነክናት ስለከረመ ጉዳዩን ጥቆማ በመስጠት አስጀምራ እንግዲህ ለኔ አትነግረኝም? ለእናንተ ከምትሮጥ ለእናንተ ለኔ አትነግረኝም ወይ? የተወሰነ ጥርጣሬዎቿን ተናግራለች። ለእኛም አንቺን በነገረች ጥርጣሬ ልክ ነው ለእኛም ያደረሰችን ጥርጣሬ። እኛ ደግሞ ክትትል አድርገን ያው እውነታው ይሄ ሆኖ አየን እንጂ አንቺም ጋር እኮ ያንን ነገሮች ተናግራ ነበረ። ልብ አላለችኝም የሚል ነገር እንደሆነ ነግራናለች። ቁጭ አድርጋ አትነግረኝም? እንደዚህ ሲል ቁጭ አድርጋ እንደዚህ አይነት ነገር አለ ከላይ እንደ ሀሜት እኮ ነው። እሷ እኮ ሀሜት ነው የነገረችኝ። አሁን እንደውም እኔ በጣም ነገሩን መናገር ፈርቼ ዝም ብሎ ያው ስትለኝ የነበረው እሷም ምናልባት ቤቴ ውስጥ ቡና አፍልቼ ነው ጠርቼ ነገርኳት። እባክሽ ልጅ ተከታታይ ብዬ አልኳት ስላት እሷ ግን ወንድሜ ነው ልጄ ነው የኔ ታዛዥ ነው ብላ ችግር የለውም አሁን ባለፈ ነገር መወቀጥ ለኔ አላለፈም። ላንተ ይለፍ ለኔ ግን አላለፈም። እናቴ እኮ ናት እንደዚህ ተደረገች። እናቴ ናት እኮ ስትደፈር ቆየችው እኮ። አሁንም ቢሆን እቺ ሴት ባትጠቁም ባትነግረን ኖሮ ይሄን እውነታ ሳናቅ 10 ዓመት ሙሉ እንደፈጀ ሁሉ ከዚህስ በኋላ ምን ያህል ጊዜ ይፈጅ ነበር? ከዚህስ በኋላ በእንደዚህ አይነት ሁኔታ ባናገኛቸውስ? እኔ እኮ የተናደድኩበት እኮ እሱ አይደለም። እሷ እኮ የተናደድኩት ለምን እንደዚህ ከምን ፊት ለፊት ሁሉ ነገር ለምን አልነገረችኝም ነው። ያኔ እርግጠኛ አይደለሁም ባለው ነገር ያየሁት አንዴ ቤቱን ከፍቼ ስገባ ሱሪውን እየዘጋጋ ዚፑን እየዘጋ ሰድቦ አቋሾ ነው ያባረረኝ። ያኔ ፊቱ እንዳይሽ አትነግሪኝም ለኔ ያው ማለት ምን ብለሽ ታስቢዋለሽ? እኚህ ሴትዮ ላይ እንደዚህ አይነት ነገር ያደርሳሉ ብዬ ማለት ያየሽውን ነገር ለኔ ቀጥታ ብትነግሪኝ ኖሮ እኮ ሁሉ ነገር ባልተፈጠረ እናቴ ሁሉ ጊዜ ባልተደፈረሽ ነው ነገር ያወኩኝ ነገር እኔ እኮ ጊዜ ሳይፈጅብኝ ወዲያው ቀጥታ ወደሱ ለመሄድ ሞከርኩኝ። ላንቺ ከነገርኩሽ በኋላ ነው ኮልቀም በኋላ ያው ወይዘሮ ለምለም አሁን ከመወቃቀሱ ይልቅ ምናልባት መመሰጋገኑ የሚሻለው ብዬ ነው ማምነው። ዞሮ መመሰጋገኑ የሚቆይ ግድ የለም ግን ደግሞ ቢያንስ አሁን ለእናትሽ አንቺ ሰፊ ጊዜ ሰጥተሽ የምትጠብቂበት የምትንከባከቢበት ጊዜ ነው መሆን ያለበት። የሕክምና እንግዲህ እንደዛ ብዬ ነው ስለዚህ ከልጆቿ ለይቼ ያመጣኋት እንከባከባታለሁ አስታምማታለሁ ብዬ ነው ያመጣኋት እኮ። እሱ ማለት እኔ እኮ ከብዶኝ አይደለም ሰው ብዬ አስገብቼ ግቤ አውሬ ነው ለካ ሰው ብዬ እኮ ነው ያስገባሁት። እናቴን እንከባከብልኛል ብዬ ደግሞ ለኔ ታይ ሁሉን ነገር አይደል ለኔ ታይ እንዳትቸገሪ ስራ እንዳትቀሪ እኮ ነው የሚል የሆነ አመማት ከመሰለኝ የሆነ ካሳለች የሆነ ትኩሳት ካላሳይ ሂጂ ነው የሚለኝ። በቃ ሂጂ እዚህ ቤት ምን ታደርጊያለሽ? ውለሽ እኔ ያለው አይደል እንዴ አንቺ ምን ታደርጊያለሽ? ሂጂ ነው የሚለኝ። እኔ እንዴት እንደማምነው ልጁ ምናልባት ምላሱ አንደበቱ ሰውን ያሳምንበት አይነት አካሄድ ይኖረው ይሆናል። ሲናገር በጣም አንደበቱ ያልተገራ ነው። እሷንም አሽቀንጥሮ ሲያባራት አይተናል። ከኛም ጋር የነበረ ቆይታ ነበር። እንግዲህ የቃል ማስረጃ በምንወስድበት ሰዓት ሁለት አይነት ማንነት ነው ያለው እያልከኝ። ሁለት አይነት ማንነት ለኔ እኮ የዋህ ሰው ቀና ብሎ ማያይ ተነግሮ ሰው ማያስቀይም ልጅ እኮ። አሁን እያልከኝ ደግሞ ያለው ማንነት ደግሞ ክፉን ማንነት ነው። እኔ በሱ እኮ አላውቀውም። አየሁት እኮ በማስረጃ አየሁት። ያ ነው እንግዲህ ያ ነው። ምናልባት ወይዘሮ ለምለም ራኬብ በጣም አንቺን እናመሰግናለን። ወይዘሮ ለምለም አንቺም ከዚህ በኋላ ባለው እንግዲህ እናታችንን በብዙ እንግዲህ ከአይንሽ ሳታርቂ እንደምትከታተያቸው ተስፋ እናደርጋለን። አሁንም የኔው ስራ ናት። ያ ነው መሆን ያለበት። ከዛ ውጪ ሰውየውን አሁንም ለአንድና ለመጨረሻ ጊዜ ብዙ የምናገረው ነገር አለ እያለ ነው ያለው። እስኪ የሚለውን ነገር ለመስማት ያህል እንግዲህ እሱን አስገብቼም ቢሆን ውጪም አድርጌ ላወራው ሞክራለሁ። እኔ ፊት እንዳታመጣው ያን አላረግም። ዞሮ እስኪ ወተን ምናልባት ወይ እናናግረው እና እሱን ወደ ጣቢያ ይዘን እንሄዳለን። እናታችን እንግዲህ ባሉበት ወደ እናትሽ ሂጂና እስኪ እሳቸው ነው እሷ ለኔ አንቺ ማብራሻ አንቺ ግን አመሰግናለሁ። እሺ ልጅ ተናድጄ ስለነበር ነው። እሺ አመሰግናለሁ። የኔ እናት ናቸው። እሺ ወይዘሮ እንመለሳለን። እሺ ና ካሜራው
የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ምንድን ነው የምትናገረው? ምንድን ነው የምትበጠበጠው? ሰው ምንድን ነው የምትበጠበጠው? ሰው ያው ፈልጌ አይደለም እንደዚህ ያደረክ ያለው። እሱማ ጤናማ ሆነ አይደለም እያደረክ ያለው፣ በጤናማ አይምሮ አይደለም የምታደርገው። እኔ አሁን እንደዚህ ያው እኔ ሴት እፈራለሁ በጣም እና እሳቸውን ያደረኩት ስሜቴ ከአቅሜ በላይ ስለሆነ ነው። ምን ማለት ነው? ሴት እፈራለሁ እሳቸውን ያደረኩት ምናምን የምትለኝ ምን ማለት ነው? እሳቸው ሴት አይደሉ? ያው እሳቸው መናገርም ስለማይችሉ ምንም ማድረግም ስለማይችሉ በቃ ያው ሌላ ተነጋግሮ እንደዚህ ምናምን ማድረግ አልችልም። በጣም አይነፋር ነኝ። አይነ ጥላ አለብኝ መሰለኝ። እንደዛ እንትን አይደለም እና ስሜቴ ከአቅሜ በላይ ሆኖ ነው እንደዚህ ድርጊት የፈጸምኩትና በጣም ተጸጽቻለሁ። በጣም ተጸጽቻለሁ በጣም። ይሄን ያህል ዓመት ሙሉ እሳቸውን ስትደፍር ነው የኖርኩ፣ የእሳቸው ምግብ ስትበላ ነው የኖርኩ፣ ቤት እየገባ እየወጣ። አይ አይደለም 4 ዓመት ነው። 4 ዓመት። ምን ያህል ዓመት ሆኗል እዚህ ቤት ከተከራየ? 10 ዓመት። 10 ዓመት ያልፋል ወይስ 10 ዓመት ሆኗል? አይ 10 ዓመት ሆኖኛል። ለምለም ቤቷ ካስገባች ምን ያህል ጊዜ ሆኗል? ረጅም ዓመት ነው። ወዲያውኑ እንቀራረብ ነበር። ረጅም ዓመት እንደዚህ ነው ብዬ ዓመት ነው አላውቅም፣ ግን ከገባሁ እዚህ 10 ዓመት ሆኖኛል። ከሷ ጋር ደግሞ ከሳቸው ጋርም ያው እንደዚህ አይነት ነገር ውስጥ የገባሁት 4 ዓመት ምናምን ቢሆን እና ያው ከአቅሜ በላይ ስሜቴ ተፈታትኖኝ ነው። በጣም ነው የተጸጸትኩት። ያው የማይገባ ተግባር ነው የፈጸምኩት። ከባድ ነው። ብቻ በቃ ቅጣቴን ለመቀበል ዝግጁ ነኝ። ምንም ቢሆን መታሰርም ሁሉንም ነገር ለመቀበል ለመቀጣት ዝግጁ ነኝ። በጣም ተጸጽቻለሁ። ዛሬ ወዴት ነበረ ስራችሁ የነበረው? የሌሊት ፈረቃችሁ ሿሿ ልትሰሩ የነበረው የት ነበረ? 2 ቦታ ነው፣ ፈረንሳይ እና ኮይ ፈጬ የተዘጋጀው። አንዱ ጋር ለመሄድ ነበረ። ያው ሌቦች ነው በቃ። ተደራጅታችሁ ነው የምትሰሩት? ስንት ናችሁ? 8። እያንዳንዳችሁን ለቅመን እንይዛለን። የት እንዳሉ አድራሻችሁን ታሳየናለህ። አንድ ሰው ለመደበቅ እንዳትሞክር። ከዛ ውጪ ስታደርግ ለነበረውም ለእያንዳንዷ ይሄን ያህል ዓመት እሳቸውንም ስታንገላታ ስታሰቃይ ስትደፍር ለነበረበት ዋጋህን የእጅህን ታገኛለህ። ለእያንዳንዷ ለትንጧም ስህተትም ቢሆን ምግባቸውን ስትበላ ስለኖርኩ ስለከረምኩ ሁሉ ሰማኛለህ። ለእያንዳንዷ ነገር ዋጋ ትከፍላለህ። በህግ ፍርድን ታገኛለህ። ጓደኞችን ባሉበት ተለቃቅመው መጥተው አብረው ጀሌዎችክ እዛው ጣቢያ ትገናኛላችሁ። የምትሽከራከሩበትን ተሽከርካሪ መኪና ህገ ወጥ ይሁን ምን ይሁን እያንዳንዷ ነገር ይታያል። እሱን በህግ መያዝ ካለበት ተይዞ ይታገዳል። ያንን ነው የምናደርገው። ዞሮ ዞሮ ያዙ አብዲ ሂድ ጫነው መኪና ላይ። እንግዲህ ይሄ ሰው እያለ ያለው ከበፊት ጀምሮ ሴት ቀርብ ያላቅም ሴት አላቅም አይነት ነው አባባሉ። ሴት አላቅም ሴት እፈራለሁ መናገር። ስለዚህ ያገኘሁትን አጋጣሚ እዚህ ቤት ውስጥ እንግዲህ እሳቸው ይመስለኛል ያው በድን ሆኖ ወይም ደግሞ መንቀሳቀስ ሳይችሉ ቀርተው ስላገኛቸው እንደ አሻንጉሊት ነው የተጠቀመባቸው፣ እንደፈለገ እያደረገ ማለት ነው። በጣም ከባድ ነው። በጣም ሴጣኔ የሆነ እሳቤ፣ አስተሳሰብ፣ ፍላጎት ነው እንግዲህ ውስጡ የተጸናወቱ ያደረበት ማለት ነው። ዞሮ ዞሮ ይሄን ነገር ሲያደርግ እንግዲህ ለአመታት ቆይቷል። በጣም የሚያሳዝን ተግባር ነው። ልቦና ይስጠው። እንግዲህ አሁን ይሄ ሰውዬ ማስተማሪያም ነው ብዬ አስባለሁ። ተከራዮችን
መገምገም ማየት፣ የቤት አጋዥ ብላችሁ የምትቀጥሯቸውንም እንደዚሁ ተከራዮችም አከራዮቻችሁ ማን ናቸው የሚለውን ነገር ማጤን በደንብ ያስፈልጋል። እኛ በዚህ ስራ ውስጥ በተለያየ ኬዞች ውስጥ እንግዲህ እንደዚህ አይነት ነገሮች ይገጥሙናል እና የሰውን ባክግራውንድ ወይም ጀርባውን ሳያውቁ ሰውን ካቀረቡ በኋላ እንግዲህ በዛው ሰው እንግዲህ እጃቸውን ይነከሳሉ፣ ብዙ ነገር ይፈጠራልና ዛሬም ይሄ ነው የተፈጠረው። ከዚህ በፊትም ሲፈጠሩ አልፈዋል። እኛም በኬዛችን በተለያዩ ስራዎቻችን ተመልክተናል። እናንተም ጀርባችሁን እንድታጠኑ የአቅራቢያችሁ ያሉት ሰዎችን እንግዲህ በዚህ አጋጣሚ መምከር እንፈልጋለን። እንግዲህ ቤተሰቦች ሁሌም እንደምንለው ያልተደረገ የለም ያልተሰማ እንጂ። ሁሌም ይሄ መልእክታችን ነው። በሌላ ቪዲዮ በሌላ ክትትል ስራ እስከምንገናኝ ድረስ ቸር ሰንብቱ።